ሺህ ማለት ዱባይ ላይ አስቡት። በጣም ደስ የሚል ነገር ነውና ቴንኪው በጣም የኔ ቅመም አመሰግናለሁ። እናንተንም ማቀፍ ስለማልችል ነው እንጂ የእናንተን ይሄው እንደ ሀይሚና እንደ ቡራ ያለ ፍቅር ያድለን በሉ። እውነት በጣም ነው የሚያስቀኑት። በጣም ማለት ነው። ሀይሚ እንግዲህ ታሪክ የማይሽረው ታሪክ ለታሪክ የሚቀመጥ ነው የዛሬው ቪዲዮ ማለት ነው። እና እጅግ በጣም ነው የሚያስቀኑት። እውነቴን ነው የምላችሁ። እኔ እንጃ እንደነሱ አይነት ጥንዶች በኢትዮብ ዓለም አላየሁም። እውነቴን ነው የምላችሁ በጣም ማለት ነው። እና እንግዲህ ፈጣሪ ስልኬ እየሞላ ይቅርታ ፈጣሪ እንግዲህ እንዴት ነው ፍቅረኛ ለሌላችሁ ላላገባችሁ እንደ ሀይሚና እንደ ቡራ ለወደፊት የትዳር አጋሪ ይሆናል የምትሉት ፍቅረኛ ያድላችሁ ነው የምላችሁ። እና የእውነት በጣም ነው የሚያምሩት። በጣም እኔ ምን ልበላችሁ፣ እኔ እንጃ። ኢትዮጵያ ያለ ሰው ኢትዮጵያ ያለ ዩቲዩበር እንግዲህ እያያቸው ነው እና በዚህ መልኩ ማለት ነው። እና እጅግ በጣም ሁሉም ሰው እያስገረሙና እየተደነቀ ይገኛል። ሁሉም ሰው እያያቸው ነበር ኮመንት ላይ እና ብሩክም ደስ ብሎታል። እማረሰው ነው ብሏል። እንግዲህ የሀይሚን ደግሞ 200 ሺህ እንድትገባ ሀይሚን ደግሞ ደገፍ አድርጓት እና ሼር አድርጉላት እስኪ በማርያም ማለት ነው። ሸርቱላት ምን ችግር አለው? 200 ሺህ ትግባ። አሁን ቡራ ደግሞ ከ200 ሺህ ወደ 250 ይገባል ማለት ነው። እና የሀይሚ ጊዜ እንቀውጠዋለን ከጓደኞች ጋር ብሏል። ዛሬ የሁለታችን ብቻ ብንሆንም ያንተን ኬክ እንድትቆርስ እንድታከብር ስለፈለግኩ ነው ብለዋለች። ቡራ ደግሞ እንደ 4 ልጆች አሉ 6 ነን ብሏል ማለት ነው። እና 4 ልጆች እንግዲህ ካርሻቸው እንደ እያለ ነበር እንግዲህ የትናንቱን እያስታወሰ ማለት ነው። እና ለዚህ ደግሞ ዝግጅት በጣም የረዳት ያገዛት በቃ ቢኒ ነው ማለት ነው። የትናንት ነው ልጅ ቡራን ፕራንክ ያደረገው ማለት ነው። እና እንግዲህ እሱ ደግሞ በጣም ጥሩ ልጅ እንደሆነ ሀይሚ ጠቅሳለች። ልክ እንደ ፍፄ ነው። ፍፄ የጋራችን ነበር። አሁንም ደግሞ ቢኒ ደግሞ የጋራችን ሊሆን ነው እያለች ነበርና በጣም ይቅርታ ስልኬ ሞልቶ ነው መሰል ስቴሪዎች አጸደዋለሁ እየመለሰኝ እና እንግዲህ ጥሩ ልጅ እንደሆነ ተናግራለች ማለት ነው ሀይሚ። ደስ ይላል። ብዙዎቻችሁ ተጨንቃችሁ ነበረ። ብቻዋን እሱ ድራይቨር ሹፌር ስለሆነ መውጣት የለባትም ከብሩክ ውጭ ወደዚህ መሄድ የለባትም እያላችሁ ነው። እና የትናንት ነው ያው ማለት ብሩክን የሚያስደነግጥ ቢሆንም ፕራንክ እንደሆነ እኮ ሀይሚ ራሱ እየፈራች ነው ፕራንክ ያደረገችው። ግን ያን ያክል በ5 ቀን ያወቀችውን ሰው ክሎዝ አትሆንም። እና ያው ለቪዲዮ ምናምን ውጭ ስትሄዱ ቦታ የሚያሳያችሁ ሰው እንደ ሀገራችሁ አይደለም። በነገራችን ላይ በውጭ ዓለም ስትኖሩ እውነት እስከምትለምዱ በጣም ነው የምትደናበሩት ማለት ነው። እና ሲቲ ስትሄዱ ምን ስትሉ የሆነ ቦታ ካርድ ለመግዛት ስትፈልጉ ሆሊዴይ ስትወጡ በቃ ቦታውን በደንብ ካላወቃችሁት በቃ ስትዞሩ ነው የምትሉ። ምክንያቱም ሁሉም ህንጻ ስለሆነ ምንም የምትለዩት ነገር የለምና ስለዚህ ሀይሚ ደግሞ ያው ዱባይ የመጀመሪያዋ ጊዜ ስለሆነ እንዲሁም ጎበዝ ናት በጣም ማለት ነው። ጎበዝ ናት ቦታ አመራረጧ ማለት ነው። እና ያው ቢኒም ስላለ ማለት ነው። ስለዚህ እጅግ በጣም ደስ ነው የሚል ከምንም በላይ ሀይሚዬ። ያንቺ ደግሞ የ200 ሺህ ስትገቢ ቡራ በደንብ ነው የሚያከብርልሽ። አሁንም ለብሩክ ማለት ነው 200 ሺህ የ200 ሺህም በኢትዮጵያ ከጓደኞች ጋር እናከብረዋለን ብላለች ማለት ነው። ያው ጾምም ስለሆነ ነው ዛሬ ኬክ አይታችኋል። ኬክ መቁረሳቸው ነው እንጂ ጾም ስለሆነ አዎ እውነት ነው፣ አይታመንም። በተለይ ውጭ ላይ የሚዘጋጅ የጾም ብትሏቸው ራሱ እንዴት ታውቃላችሁ? የተሰራ ስለሆነ ማለት ነው። እነሱ የለውም ሊሉ ይችላሉ፣ ግን እኔ ራሱ ብዙ እምነት የለኝም ማለት ውጭ ላይ የሚገዙ ነገሮችን በተለይ በጾም ሰዓት መጠንቀቅ ግድ ነው። የ2 ወር ጾም ልፋት እንዴት ነው ከንቱ እንዳይቀር ማለት ነው። እና ስለዚህ ሀይሚ ደግሞ ጎበዝ ጠንቃቃ ስለሆነች ፍሩት ብቻ ነው የበሉት ማለት ነው። እና ደስ የሚል የፍቅር ጊዜ ምን ያሳለፉት ባህር ላይ። ወይኔ ኢትዮጵያ ያለ ሰው ሳያቸው እንዴት ነው የሚያስቀኑት! እንዴት ነው የሚያስቀኑት! እውነቴን ነው የምላችሁ። እስኪ አስቡት እንግዲህ ከኢትዮጵያ አንስተው ሄደው ለመዝናናት ብለው ብሩክ ይዟት ሄደው የእሷን ደስታ ብቻ አንቺ ደስ ይበልሽ፣ እኔ የምፈልገው አንቺ እንድትደሰች ነው እያለ እኔ እንጃ። ሀይሚ ራሱ እድለኛ ናት። እውነቴን ነው የምላችሁ። በጣም እድለኛ ነች። በእንደዚህ አይነት ማለት ታማኝ በቃ ምንም የፈለገ ብትፈትነው ራሱ ትናንት አይታችሁታል። እና ወይ ፍንክች ነው ያለ። በጣም ያስቀናሉ። እውነቴን ነው የምላችሁ። ቡራም እድለኛ ነህ በእንደዚች አይነት በራሷ የምትተማመን ሴት፣ እጅግ በጣም የምታኮራ
በቃ እኔ እንጃ ልባም ሴት ስላገኘ ፈጣሪውንም ሊያመሰግን ይገባልና እሱም ይላል ሁልጊዜ ማለት ነውና እጅግ በጣም እኔ ምን ልበላችሁ እኔ አላቅም። ብቻ የእነሱን ልጆች መጨረሻ እያሳየኝ ስላችሁ በመልካም ነገር ሀሳባቸው ተሳክቶ አሁንም ወደ ኢትዮጵያ ተመልሰው በቃ እንዴት ነው ሁሉ ነገር ተሳክቶላቸው ከዚህም የበለጠ እንዲያድጉ በቃ ምኞቴ ነው። የሀይሚን ቪዲዮ ደግሞ ሼር አድርጉላት። እኔ ያው ሼር እያረኩላቸው ነው፣ በዚህ ሳይሆን በከፍ ባለው ቻናል በዛኛው ማለት ነው። እና እናንተም ሼር አድርጉላቸው። ሀይሚ 200 ሺህ ትግባ እስኪ፣ አስደስቷል። አሁን ኢትዮጵያ ስትመጣ ጾም ሲከፈት ሲያልቅ እንዲከበርላት ማለት ነው። እና እውነት እንደዚህ እየለፉ ምን እያሉ ሼር ብታደርጉላቸው ደስ ይለኛል። በተለይ ኢትዮጵያ ላይም ያላችሁ ማለት ያው 100 ሺህ የገባችሁ ሀይሚ 100 ሺህ ያስገባቻችሁ የት ናችሁ? እውነት እንደሆነ ስም መጥራት አልፈልግም፣ ሁሌም ስም ስለምጠራ ሀይሚ እናንተን 100 ሺህ ያስገባቻችሁ የሀይሚ ጓደኞች የት አላችሁ? ለምንድን ነው ሀይሚ ስትለቅ ሼር ማታረጉላት? የምሬን ነው የምላችሁ፣ እሷ 200 ሺህ እንድትገባ ማለት ነው። እና ብቻ እንግዲህ ያው ሰው ያስባል እግዚአብሔር ይፈጽማል ነው። ትገባለች በቅርቡ። ለማንኛውም እንግዲህ ፍቅሩን ያብዛላችሁ ፈጣሪ፣ እንደ ሀይሚና እንደ ብር ያለ ጓደኝነትን ያድላችሁ።